ነቢይ ተደርገን ከሆነ አደራ ነው። ሐዋርያ ተደርገን ከሆነ አደራ ነው። አስተማሪ ተደርገን ከሆነ አደራ ነው። የእግዚአብሔር ድምፅ የሚሰማው በእስራኤል መካከል ነው። አባቶች ከእስራኤል ናቸው። ሕጉም ለእስራኤል ነው። ታቦቱ የእስራኤል ነው። የሰዎችን ስም በመጥራት ስልካቸውን በመጥራት ቦታቸውን በመለየት ጸጋውን ለሌሎች በማካፈል ነው እንጂ ጸጋውን ቀጥታኛ በመጠቀም አይደለም። የኤፌሶን መልእክት ተከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር። እንደምን አላችሁ ሲኤምቲቪ ተከታታዮች? ይሄ ኤፌሶን መልእክት ጥናታችን ነው። ዛሬ የኤፌሶን መልእክት ምዕራፍ 3ን በሁለት ክፍል ከፍለን የምንመለከት ይሆናል። ዛሬ ክፍል 1ን እና አጠቃላይ ምዕራፉን በተመለከተ ትንሽ ደቂቃዎች አብረን እናሳልፋለን። በዚህ ጥናት በየቦታው ሆናችሁ እየበረታችሁ ያላችሁ መንፈሳዊ መረዳታችሁ እና ከእግዚአብሔር ጋር ያላችሁ ህብረት እጅግ እየጠለቀ እንደሚሄድ በጣም እርግጠኛ ነኝ። ስለዚህ በትዕግስትና በጽሞና ይህን ጥናት አብረን እንድንከታተል ጋብዛችኋለሁ። አስቀድመን መንፈስ ቅዱስ የልቦና ዓይናችንን እንዲከፍት ብርሃን እንዲያበራልን ከቃሉም ፍቺ ደግሞ ድንቅና ታምራትን እንዲያሳየን አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ይህን ክቡር የሆነውን ቃልህን የዘላለም ቃልህን የምናጠናበት እድል ስለሰጠህን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ሰዓት ደግሞ የቃል ፍቺ ለሚሰሙኝ ሁሉ እንዲያበራ ለኔም ለምናገረው ደግሞ የምናገርበትን ጥበብና ጸጋ እንድታበዛልኝ ቃልህም ደግሞ በጌታ በኢየሱስ ስም ፍሬን እንዲያፈራ በዓለም ያፈራል ተብሎ እንደተጻፈ በዓለም ዙሪያ ሁሉ ፍሬ እንዲያፈራ በሰዎች ልብ ሕይወት ፍሬ እንዲያፈራ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ ጊዜውን ሁሉ ለአንተ አደራ አሳልፈን ሰጠን በጌታ በኢየሱስ ስም አሜን። እንዳልኩት የኤፌሶን መልእክትን ምዕራፍ 3 ነው ዛሬ የምናየው። የኤፌሶን መልእክት ሁሉም ምዕራፎቹ በአጠቃላይ በጣም ድንቅ የሆኑ መልእክቶች ናቸው። ምዕራፍ 3ን ስናይ መጀመሪያ የምናየው ይህን ምዕራፍ ለምንድን ነው የምናጠናው የሚለውን እንመለከታለን። ሁለት ምክንያቶች አሉ ዛሬ ይህን ምዕራፍ የምናጠናበት። አንደኛው አሁን የተገለጠውን ለረጅም ጊዜ ተሰውሮ የነበረውን ምስጢር እና የቤተ ክርስቲያንን ሚና ለመረዳት ነው። በእግዚአብሔር ዕቅድ ውስጥ የቤተ ክርስቲያን ሚና ምንድን ነው? እንደገናስ ለብዙ ዘመናት ተሰውሮ የነበረው የእግዚአብሔር ምስጢር ምንድን ነው የሚለውን ለመረዳት ነው። ሁለተኛው ደግሞ ጳውሎስ ለኤፌሶን ሰዎች ያቀረበውን ጸሎት እንመለከትና በዛሬው ጊዜ ለኛ ምን አይነት ትርጉም እንዳለው እንመረምራለን። ስለዚህ ሁለቱን ዓላማ አድርገን እንመለከታለን ማለት ነው። በአጠቃላይ ምዕራፉን ስንመለከተው በዚህ ምዕራፍ ጳውሎስ ምስጢርን ለመግለጥ የተሰጠውን መለኮታዊ ጸጋ አጉልቶ ይናገራል። እግዚአብሔር አምላክ ተሰውሮ የነበረውን ምስጢር እንዲገልጥ ልዩ የሆነ ጸጋ እንደሰጠውና የዚህ ጸጋ መጋቢም ተደርጎ እንደተቆጠረ ይናገራል። ከባለፈው ትምህርቶቹ ጋር በመሳተፋቸው ወይም የባለፈውን ትምህርቱን በመካፈላቸው አማኞች ይህን ምስጢር ጳውሎስ እንዴት እንደሚረዳ ሊገነዘቡ እንደሚችሉ ደግሞ ይነግራቸዋል። ጳውሎስ ለዘመናት የተሰወረውን አሁን ግን የተገለጠውን እውነት ለአሕዛብ ለማወጅ የተሰጠውን ታላቅ ክብር ይገልጻል። እግዚአብሔር እንዲህ አይነት ታላቅ ክብር እንደሰጠው ይገልጻል። ተልእኮ በክርስቶስ ካለው የእግዚአብሔር ዘላለማዊ ዕቅድ ጋር እንደሚጣጣም ስለሚያውቅ እግዚአብሔርን በዛ ያመሰግናል። እንዲሁም ደግሞ በአሁኑ ዘመን ልዩ ልዩ ጥበብ በቤተ ክርስቲያን በኩል በሰማያዊ ስፍራ ላሉ አለቆችና ስልጣናት እንደሚገለጥም ጳውሎስ በዚህ ምዕራፍ ላይ ይናገራል። ምዕራፉ ጳውሎስ ለኤፌሶን ሰዎች ያቀረበውን ሁለተኛ ጸሎት ይዟል። ሲጀምር ስለዚህ አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ወይም በእግዚአብሔር ፊት እንበረከካለሁ ብሎ ይጀምራል እና በዚህ ምዕራፍ ውስጥ የሐዋርያው ጳውሎስን ሁለተኛ ጸሎት እንመለከታለን። ምዕራፍ 1 ላይ ያየነው አለ። ሐዋርያው ጳውሎስ ስለነሱ ከሰማ በኋላ ስለነሱ እግዚአብሔርን ማመስገንና ከዛ ደግሞ የልቦናቸው ዓይኖች እንዲበሩ እግዚአብሔር የጥበብና የመገለጥ መንፈስን እንዲሰጣቸው እንዴት እንደጸለየ በምዕራፍ 1 ላይ ተመልክተናል። ምዕራፍ 3 ላይ ደግሞ ሁለተኛውን ጸሎት እንመለከታለን ማለት ነው። በእርግጥ ጳውሎስ በአጠቃላይ መልእክቶችን በምናነብበት ጊዜ ስለሚያገለግላቸው
እንደዚሁም በዓይኑ ስላላያቸው አሕዛብ በተለይ እና እንደዚሁም ስለ እስራኤል ያለማቋረጥ የሚማልድ የጸሎት ሰው እንደሆነ ሁላችን እናውቃለን። በዚህ ምዕራፍ ደግሞ በጣም ትልቅ የሆነ ጸሎት እናገኛለን። አእምሮን የሚያልፈውን የክርስቶስን ፍቅር እንዲያውቁና በእግዚአብሔር ሙላት እንዲሞሉ አብ በመንፈሱ እንዲያበረታቸው ኢየሱስ ክርስቶስ በልባቸው በሙላት እንዲኖር እዚህ ቦታ ላይ ሲጸልይ እንመለከታለን። በዚህም ክርስቲያን የጸሎት ርዕሶቹ ምን ሊሆኑ እንደሚገባ በደንብ በተለይ ኤፌሶንን መጽሐፍ በምናነብበት ጊዜ የምናገኘው እውነት አለ። የክርስቲያን ጸሎት በጣም ከፍ ያለ የላቀ እንደሆነ እንመለከታለን። ሐዋርያው ጳውሎስ ጸሎቱንና ይህን ምዕራፍ የሚያጠናቅቀው በቤተ ክርስቲያን በኩል በጌታ በኢየሱስ ክርስቶስ ለእግዚአብሔር አብ ክብርና ምስጋና ከዘላለም እስከ ዘላለም እንዲሆን በመጸለይ ነው። ምዕራፉ በዚህ ይጠቃልላል። ስለዚህ ይህን ምዕራፍ 3ን በሁለት ከፍለን መመልከት እንችላለን። አንደኛ ከቁጥር 1 እስከ ቁጥር 13 የምስጢር መገለጥ ብለን እናየዋለን። በዚህ በምዕራፍ 2 የገለጸውን ሐሳብ በመቀጠል ነው የሚጀምረው። እሱን እንመለከታለን። በትውልዶች መካከል ተሰውሮ የነበረ ምስጢር አሁን ግን በሐዋርያቱና በነቢያቱ የተገለጠ ነው ይላል እና እሱን እንመለከታለን። በሁለተኛ ደረጃ ደግሞ ከቁጥር 14 እስከ 21 የምናየው ነው የጳውሎስ ሁለተኛ ጸሎት ያልኳችሁ ነው። ይህ ጳውሎስ ለሁለተኛ ጊዜ ሲጸልይ የምንመለከተው ነው። ስለዚህ ዘርዘር አድርገን በሁለት ክፍል የምናየው እሱን ይሆናል። ዛሬ አንደኛውን ክፍል እንመለከታለን። አንደኛው ክፍል የምስጢር መገለጥ፣ የእግዚአብሔር ምስጢር መገለጥ። በዛ ስር ኤ ወይም ሀ ብላችሁ ማየት ትችላላችሁ። ተሰውሮ የነበረ አሁን ግን የተገለጠ ምስጢር ከቁጥር 1 እስከ 7 እናነባዋለን። የኤፌሶን መልእክት ምዕራፍ 3 ከቁጥር 1 እስከ 7። ስለዚህ አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል። ጳውሎስ በዚህ ክፍል ላይ ባለፈው የኤፌሶን መግቢያ ላይ እንደተናገር ነው ጳውሎስ እስር ቤት ሆኖ የጻፋቸው መልእክቶች አሉ ብለናል። እነዚህም ኤፌሶን፣ ፊልጵስዩስ፣ ቆላሲስ እንደሆኑ ተነጋግረናል። እንደዚሁም ፊልሞና። እዚህ ጋር ደግሞ በሚያስረግጥ ሁኔታ ስለዚህም አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል። ጸሎት ነው የሚጀምረው። ነገር ግን ጸሎቱን ያቋርጥና ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። እግዚአብሔር ለአሕዛብ ስለለቀቀው ጸጋ ወይም የለቀቀውን ጸጋ ለእናንተ እንድመግብ። ይሄ መጋቢነት የሚለው ባላደራነት ማለት ነው። ስቲወርድነት፣ ባላደራ እንደሆን ለእናንተ። ሌላ ቦታ ላይ ታስታውስ እንደሆን ለጴጥሮስ የሰራው ለእኔ ደግሞ ሰርቷል ይላል። ጴጥሮስን ለእስራኤል እንደላከ እኔን ደግሞ ለአሕዛብ ልኮኛል ይላል። ባላደራ አድርጎ እግዚአብሔር አምላክ ጳውሎስን ለአሕዛብ ልኮታል። ለዛ ነው የጳውሎስ መልእክቶች እኛን ብዙ የሚመለከቱ ሆነው የምናገኛቸው። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት ወይም ይሄ መጋቢነት የሚለው ባላደራነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደ ጻፍኩ ይህን ምስጢር በመግለጥ አስታወቀኝ። ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ሁለት ጊዜ ነው እንግዲህ እዚህ ጋር እየተናገረ ያለው። ምስጢሩን በመግለጥ አስታወቀኝ፣ ይህን ስታነቡ ደግሞ የክርስቶስን ምስጢር እንዴት አድርጌ እንደምረዳ ልትገነዘቡ ትችላላችሁ ይላል። ይህም ማለት ይህ ምስጢር ማለት ነው አሕዛብ አብረው እንዲወርሱ። ይሄ አብረው የሚለው ምዕራፍ 2 ላይ ባለፈው ስናጠና ከተስፋው ቃል ርቃችሁ ነበራችሁ፣ በተገረዙ ዘንድ ያልተገረዙ ትባሉ ነበር፣ እንግዶችና መጻተኞች ነበራችሁ፣ ነገር ግን አሁን በክርስቶስ ኢየሱስ ሆናችሁ ቀርባችኋል የሚለው ነው። ስለዚህ እያወራ ያለው ስለ አሕዛብ ነው። ከእግዚአብሔር ርቀው ስለነበሩት፣ ከተስፋው ቃል ርቀው ስለነበሩት ስለ አሕዛብ ነው። ይሄ ምስጢር ምንድነው? ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ። አሕዛብ ለእስራኤል ይሄ በጣም እንቆቅልሽ ነው። አሕዛብ የሆኑ ህዝቦች፣ አረማውያን የሆኑ ህዝቦች በአንድ አካል ወይም በአንድ ሰው በክርስቶስ ኢየሱስ አንድ ላይ ሆነው የተስፋው ቃል ወራሽ ይሆናሉ የሚለው ተሰውሮ የኖረ ምስጢር ነው። በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና
ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። እንደ ኃይሉ ሥራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንሁለት ይላል። እግዚአብሔር ይመስገን። ስለዚህ በዚህ ክፍል ተሰውሮ የነበረ አሁን የተገለጠ ምስጢር አለ። ያ ምስጢር አሕዛብ በአንድ አካል ሆነው የተስፋው ቃል ወራሾች እንደሚሆኑ ነው ይላል። ጳውሎስ ጸሎቱን አቋርጦ እንግዲህ እግዚአብሔር ስለሰጠው ጸጋ መናገር ይጀምራል። በዚህ ክፍል ላይ ከ1 እስከ 2 ስንመለከት ጸሎቱን በኋላ ወደ ቁጥር 14 ብንሄድ ሲቀጥለው እናያለን። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። እዚህም ቁጥር 1 ላይ እንበረከካለሁ ይላል። ተንበርክኮ ግን ከዛ መንበርከኩን ወይም ጸሎቱን ወይም ስለ ጸሎቱ መናገሩን አቋርጦ በመሃል አሁን የምናየውን ክፍል ሲያስገባ ነው የምናየው። ጳውሎስ እነዚህን ነገሮች ይነግረናል። ለእርሱ የተሰጠው የጸጋ መጠን እጅግ ትልቅ እንደሆነ ይነግረናል። በሁለተኛ ደረጃ ደግሞ ለአንባቢዎቹ ጥቅም መሰጠቱን ይነግረናል። በዚህ ዘመን ይሄን በጣም ልናስተውል ይገባል። በተለይ የምንገለገልም ስለዚህ ጉዳይ መረዳቱ ሊኖረን ያስፈልጋል። ወደ ምዕራፍ 4 ስንሄድ ለቤተ ክርስቲያን ልዩ ልዩ ጸጋን እግዚአብሔር እንደሰጠ ይናገራል። ሐዋርያነትን፣ ነቢይነትን፣ አስተማሪነትን፣ መጋቢነትን እና ወንጌላዊነትን እግዚአብሔር የሰጠው ለአካሉ ወይም ለቤተ ክርስቲያን ነው። ጳውሎስ በዚህ ክፍል ላይ ስለዚህ አሕዛብ ስለሆናችሁ ስለናንተ፣ ይሄ ስለናንተ የሚለው ልናሰምርበት የሚገባ ነው። የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለናንተ ስለተሰጠኝ ጸጋ ወንጌልን የመስበክ ደግሞ ኃላፊነት ምክንያት በዚህ ምክንያት ታስሬአለሁ ነው የሚለው። ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። እግዚአብሔር አደራ ብሎ የሰጠኝ ወንጌል ለናንተ ነው። ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል ይላል። ስለዚህ ለአንባቢዎቹ ወይም ደግሞ ለተገልጋዮቹ ለቅዱሳን ጥቅም እንደሆነ ያ ጸጋ የተሰጠው ሐዋርያው ጳውሎስ ትኩረት ሰጥቶ ይናገራል። ዛሬም እግዚአብሔር አምላክ ልዩ ልዩ ጸጋን የመዘመር ይሆናል፣ የመጸለይ ይሆናል፣ የማስተዳደር ይሆናል፣ የመለገስ ይሆናል፣ ወይም ልዩ ልዩ ጸጋን ሲሰጠን በዋነኛነት እኛ ተጠቃሚ የምንሆነው ጸጋውን ለሌሎች በማካፈል ነው እንጂ ጸጋውን ቀጥታኛ በመጠቀም አይደለም። ይሄን በደንብ ልንረዳ ይገባል። እግዚአብሔር በውስጣችን ያስቀመጠው ጸጋ፣ እግዚአብሔር የጠራን ጥሪ ለሌሎች በረከት ነው። እኛ የምንባረከው ያን ጸጋ እንደ ባላደራ ሆነን ሊደርስ ለሚገባው ባላደራ ማለት አደራን ካይሄን አድርስልኝ የተባለ ስጥልኝ የተባለ ሰው ማለት ነው። ባላደራ ወይም መጋቢ ማለት ያ ነው። ማለትም በቤቱ ሁሉ በታማኝነት እንዲያስተዳድር ሲሾም በጥንት ዘመን መጋቢ ይባላል ወይም ደግሞ ባላደራ ይባላል። በንብረቱ በሀብቱ ላይ ታማኝ ሆኖ እንዲያገለግል የተሾመ ሰው ማለት ነው። እግዚአብሔር ደግሞ ሐዋርያው ጳውሎስን ለአሕዛብ የሆነውን የጸጋ ወንጌል እንዲያገለግል ታማኝ አድርጎ ቆጥሮ ሾሞታል። ትልቁ ነገር ምንድነው? ጳውሎስ ይሄን ያውቃል። ስለናንተ ነው ይሄ ጸጋ መጋቢነት የተሰጠኝ ይላል። ለናንተ ነው ይሄ ጸጋ መጋቢነት የተሰጠኝ ይላል። እና አንዳንድ ጊዜ የምንሳሳተው ነገር ምንድነው? እኛ ለኛ የተሰጠን ይመስለናል፣ ወይም ሰዎች ለራሳቸው የተሰጡ ወይም ደግሞ ተሯሩጠው ደክመው ለፍተው ጥረው የደረሱበትና ያገኙት። ለምሳሌ በጸሎት ብዛት የሆነ ቦታ ላይ የደረሱ፣ በጾም ብዛት የሆነ ቦታ ላይ የደረሱ ይመስለናል። ነገር ግን ይሄ አደራ ነው። አደራን ግን እግዚአብሔር ለወደደውና ለሚፈልገው የሚሰጠው ነው። ልዩ ልዩ ጸጋን እግዚአብሔር ባደራ ለሰዎች አሳልፎ ይሰጣል። ጳውሎስ በዚህ ስፍራ ይህን እውነት ይነግረናል። ነቢይ ተደርገን ከሆነ አደራ ነው። ሐዋርያ ተደርገን ከሆነ አደራ ነው። አስተማሪ ተደርገን ከሆነ አደራ ነው። የተገለጠልን እውነት ካለ እግዚአብሔር ያን እውነት ገልጦልን ከሆነ በዛ በተገለጠ እውነት ላይ ባላደራዎች ነን ማለት ነው። ያን እውነት መጠበቅ ይኖርብናል፣ ማስተላለፍ ይኖርብናል። ሳንቀላቅለው፣ ሳንሸቅጠው፣ ሳንበርዘው የማስተላለፍ ግዴታ አለብን ማለት ነው። ጳውሎስ ይሄን በተመለከተ ብዙ ጊዜ እንደምሰብከው እንደ ወንጌሌ ብሎ በቃ ለዛ ወንጌል ሲቆም እንመለከተዋለን። ሲጠብቀው፣ ሲጋርደው፣ ለሌሎች ደግሞ ሲያስተላልፈው በጢሞቴዎስ መልእክት ላይ ከኔ እንደተቀበልከው አንተ ደግሞ ለሚሰሙ ለሌሎች አስተላልፍ ይለዋል። እና ጳውሎስ ለማን እንደሚያስተላልፍ እውነትን
ይህን ጸጋ ለማንም እንደሚያስተላልፍ ግድ የሚለው ሰው እንደሆነ መረዳት እንችላለን። ክብር ለጌታ ይሁን። ስለዚህ ለእርሱ የተሰጠውን የጸጋ መጠን ያውቃል። ለአንባቢዎች ጥቅም መሰጠቱን ደግሞ እዚህ ላይ ይገልጻል። በሁለተኛ ደረጃ እግዚአብሔር በራእይ ለጳውሎስ ይህን ምስጢር እንዳሳወቀው ጳውሎስ ይናገራል። ቁጥር 3 እና 4 ስንመለከት አስቀድሜ ባጭሩ እንደጻፍኩ ይህን ምስጢር በመግለጥ አስታወቀኝ ይላል። በመግለጥ የሚለው ቃል በራእይ እንደማለት ነው። ወይም ደግሞ አፖካላፕሲስ የሚባለው የግሪክ ቃል መግለጥ ወይም ራእይ መጽሐፍ አለ አይደል? ልክ እንደሱ ማለት ነው። እና እግዚአብሔር አምላክ ለአሕዛብ የሆነውን ወንጌል ለጳውሎስ አደራ የሰጠው በመገለጥ ነው። ጌታንም እንዳየው እርሱ ራሱ ጌታንስ አላየሁትምን ብሎ በሌላ መልእክቱ ላይ ይናገራል። ስለዚህ ሐዋርያው ጳውሎስ ለእኔና ለእናንተ ለአሕዛቦች አይሁድ ላልሆን ነው ወይም የሙሴ ሕግ ላልተሰጠን ይህን አዲሱን የምስራች የሰበከልን በክርስቶስ ኢየሱስ ሆነን በአንድ አካል ከአይሁድ ጋር የተስፋ ቃል ወራሾች እንደምንሆን ምስጢር የተገለጠለት በመገለጥ ነው፣ ወይም ደግሞ በራእይ ያገኘው ነው። በመገለጥ የሚለው በራእይ ማለት ነው። አፖካላፕሲስ ይባላል። በዚህ አስቀድሞ የጻፈውን በተመለከተ ይናገራል። አሁን የጻፈላቸውን ይህን መልእክትን በተመለከተ እዚህ ጋር ሲናገር እንመለከታለን። ቁጥር 4 ላይ ብናይ ይሄን ስታነቡ ይላል። ይሄን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይሄን እያነበባችሁ መልእክት ማለት ነው። የኤፌሶን መልእክት በምታነቡበት ጊዜ የክርስቶስን ምስጢር፣ ክርስቶስ ምስጢር ነው። አንደኛው ምስጢርነቱ ምንድነው? አንደኛ የቤዛነት ስራው ነው። ሁለተኛ ግን አሕዛብንና አይሁድን በአንድ አካል ማለትም በራሱ በክርስቶስ ከእግዚአብሔር ጋር ማስታረቁና የተስፋው ቃል ወራሽ ማድረጉ ክርስቶስ ኢየሱስ ምስጢር እንደሆነ እንመለከታለን። ይህም ቁጥር 4 ላይ እንደዚህ ይላል፣ ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። ለሰው ልጆች በአጠቃላይ ይሄ ምስጢር አልታወቀም። አሁን እዚህ ጋር በዛሬው ጥናታችን አንድ ተጨማሪ ሐሳብ መናገር የምፈልገው የአዲስ ኪዳን ሐዋርያትና ነቢያት ዋና ተልኳቸው ይሄን ምስጢር መግለጥ ነው። ምስጢሩ ደግሞ ክርስቶስ ኢየሱስ በእኛ ዘንድ በአሕዛቦች ዘንድ መሆኑ ነው። ቆላሴስ ላይ ብዙ ጊዜ የሚጠቀስ ቃል አለ አይደለም? ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። አውዱን ጠብቀን ስናይ ከዚህም ጋር ስናገናኘው ምንድነው? ክርስቶስ ሲመጣ ታስታውሱ እንደሆነ ከጠፉት በጎች በቀር ከእስራኤል በጎች በቀር ወደ አሕዛብ ቤት አትግቡ ብሏቸው ነበረ። ማለትም ይህ በመስቀል ላይ የሆነው ሞት እስኪመጣ ድረስ ማለት ነው። እና እኔ ለጠፉት ለእስራኤል ቤት ነው የተላኩትም ብሎ ተናግሯል። እና እስራኤል መሲህ ከነሱ መካከል ከወንድሞቻችሁ መካከል እንደኔ አይነት ነቢይ ያስነሳላችኋል ብሎ ሙሴም ተናግሮ ነበረ። ስለዚህ መሲሁ የነሱ ብቻ እንደሆነ የሚያስቡ አሉ፣ የሚገነዘቡ አሉ። እና ጳውሎስ ግን ምስጢሩ ብሎ በቆላሴስ ላይ ምዕራፍ 1 ቁጥር 21 ላይ ምን ይላል? የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። በመካከላችሁ አሕዛብ በሆናችሁት መካከል ክርስቶስ በእናንተ ዘንድ መሆኑ ይሄ ምስጢር ነው። ይሄ ምስጢር ነው። አሁን ለእኔና ለእናንተ ምስጢር አይደለም። ቢኮዝ ኦልሬዲ ክርስቶስ በእኛ መካከል ሆኖ ዘመናት 2000 ዓመታት ተቆጥረዋል። ስለዚህ አያስደንቀንም። በዛ ዘመን ግን እጅግ አስደናቂ ነገር ነው። ለምን? አሕዛብ ከተስፋው ቃል ሩቆች ናቸው። ነቢያት ቢነሱ በእስራኤል መካከል ነው። የእግዚአብሔር ድምፅ የሚሰማው በእስራኤል መካከል ነው። አባቶች ከእስራኤል ናቸው። ሕጉም ለእስራኤል ነው። ታቦቱ የእስራኤል ነው። እግዚአብሔር ያህዌ የእስራኤል ነው። አሕዛብ በዚህ ምንም እድል ፋንታ እንደሌላቸው ሲነገራቸው ነው የኖሩት። ነገር ግን እግዚአብሔር አምላክ ለጳውሎስ አንድ ምስጢር ገለጠለት። በወንጌል መስበክ በክርስቶስ ኢየሱስ ያለ ተስፋ ቃል አሕዛብ ደግሞ አብረው ወራሾች እንደሚሆኑ
ይሄ ምስጢር ለጳውሎስ መጣ። በዚህ ምክንያት ታሰረ፣ በዚህ ምክንያት ተሰደደ፣ በዚህ ምክንያት ተወገረ፣ በዚህ ምክንያት አይሁድ አንድ ሲጎድል 39 ጊዜ ገረፉት። ማለት በዚህ ምክንያት የተገረፈው በነገራችን ላይ በጸጋ ወንጌል ለአሕዛብ በተሰጠ ጸጋ ወንጌል ምክንያት በወንድሞች ስደት ደርሶበታል ጳውሎስ። በውጭ ባሉት ዘንድ ብቻ አይደለም፣ በወንድሞች እጅግ ክፉ ስደት ደርሶበታል። ለምን? ክርስቶስን ለአሕዛብ ስለሰበከ ማለት ነው። ክብር ለጌታ ይሁን። ወደ ሐሳቤ ልምጣና እዚህ ጋር የምታነቡት ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። ሐዋርያትና ነቢያት እዚህ ላይ ስታያቸው ስራቸው ምንድን ነው? የክርስቶስ ኢየሱስን ምስጢር መግለጥ ነው። ሐዋርያዊ ተልእኮ ሌላ ነው፣ ትንቢታዊ ተልእኮ ሌላ ነው። ነገር ግን ፍጻሜያቸውና ግባቸው አንድ ነው፣ ክርስቶስ ኢየሱስን ለትውልዶች መግለጥ ነው። ክብር ለጌታ ይሁን። ስለዚህ እኛ አውርደ ነው ሐዋርያ ማለት ትንሽ ላቅ ያለ ድንቅና ታምር በማድረግ መገለጥን የሚያመጣ ማለት፣ መገለጥ ስንል ደግሞ የሰዎችን ስም በመጥራት ስልካቸውን በመጥራት ቦታቸውን በመለየት አድርገን እንወስደዋለን። ይሄ የመንፈስ ቅዱስ ማኒፌስቴሽን ኦፍ ዘ ስፒሪትስ የሚባለው ነው። መንፈስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ብሎ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ የተናገረው ነው። ማለት የመንፈስ ቅዱስ ስጦታዎች ብለን በተለምዶ የምንጠራቸው ማለት ነው። እነሱ ማለት ነቢይነት ማለት አይደለም፣ ሐዋርያነት ማለት አይደለም። ሐዋርያነትና ነቢይነት ግን ቢሮ ነው። ልክ የትምህርት ሚኒስቴር ቢሮ አለ፣ ወይም ደግሞ የግብርና ቢሮ አለ፣ የጤና ቢሮ አለ። ልክ እንደዛው ሐዋርያነት አንድ በእግዚአብሔር መንግስት ውስጥ የሆነ ቢሮ ነው። ነቢይነትም ደግሞ እንደዚሁ የሆነ ቢሮ ነው። ኃላፊነትን የሚወጡ ማለት ነው። ክርስቶስ ኢየሱስን በልዩ ልዩ ጥበብ በመግለጥ መጋቢው ምዕመኑን በመመገብ አስተማሪው በማስተማር ነቢዩ ደግሞ ተሰውሮ የነበረውን በዘመናት መካከል ተሰውሮ የነበረውን እውነት ማለትም ክርስቶስን በመግለጥ የሚያገለግሉበት ኦፊስ ነው። ስለዚህ ይህም በደንብ መረዳት ይኖርብናል። አንድ ሰው ነቢይ ነኝ ብሎ ከተነሳ ሐዋርያ ጳውሎስ የተሰጠኝን ጸጋ እናንተ ልታዩ ትችላላችሁ ይላል። ስለ ክርስቶስ ምስጢር እንዴት እንድገልጥ እግዚአብሔር ልዩ ጸጋ እንደሰጠኝ መመልከት ትችላላችሁ ይላል። ስለዚህ የአንድ አገልጋይ የጸጋ ታላቅነት የለም። ጸጋ ነው፣ ግን ታላቅነት ግንዛቤ ውስጥ ይግባ ካልን ስለ ክርስቶስ ምን ያህል ምስጢር ገብቶታል የሚለው መለኪያ መሆን አለበት ማለት ነው። ምን ያህል የተሰወሩ ማለት ላይን የማይታዩ በጆሮ የማይሰሙ ነገሮችን ይገልጣል ሳይሆን የዘመናት ሁሉ ምስጢር የሆነውን ክርስቶስን ምን ያህል ይገልጡታል። ነቢይም ይሁን አስተማሪም ይሁን መጋቢም ይሁን እንደየቢሯቸው ማለት ነው። በየቢሯቸው ክርስቶስን ምን ያህል ይገልጡታል። ጳውሎስ የክርስቶስን ምስጢር ምን ያህል እንደማቅ ወይም እንደተገለጠልኝ ከዚህ ከምናገረው ነገር ትረዳላችሁ ይላል። የጳውሎስ ታላቅነት እንግዲህ በመገለጥ ታላቅነት እንዳልታበይ ሲል ስለ ክርስቶስ ነው የተገለጠለት እንጂ የሰው ስም፣ የተሰወረ ዕቃ፣ የተሰወረ ነገር በከፍተኛ ሁኔታ ተገልጦለት ስለዛ መታበይ አይደለም የተናገረው። በመገለጥ ብዛት እንዳልታበይ መውጊያ ተሰጠኝ ብሎ ሲናገር ስለ ክርስቶስ ተሰውሮ የነበረው የዘመናት ምስጢር ምዕራፍ 1 ላይ ምስጢሩን በሰማይና በምድር ያሉትን ሁሉ በክርስቶስ ኢየሱስ መጠቅለል ነው ይላል። ይሄ ምስጢር ለሌሎች ትውልዶች አሁን በነቢያቱና በሐዋርያቱ እንደተገለጠ ተገልጦ አያቅም። ሌሎቹ በዚህ አጋጣሚ ሌሎቹ ነቢያትና ሐዋርያት ስለሚመጣው ክርስቶስ ጥላ የሆነን ነገር ሰብከዋል፣ አስተምረዋል። ሕጉን ነው በአብዛኛው የገለጡት። ክርስቶስም ሲገለጥ የነበረው በሕጉ ነው። ስለዚህ የብሉይ ኪዳን ነቢያት የገለጡት ሕጉን ነው። ሕዝቡንም ወጥተው ሲወቅሱ ከሕጉ ተመስርተው ነው። ሕጉን ይዘው በሕጉ መሰረት ነው። ጠፍታቸዋል፣ ተመለሱ። እግዚአብሔር ይመጣላቸዋል፣ ይጎበኛቸዋል፣ ያያቸዋል፣ ይባረካቸዋል። ሁሉም ከሕጉ ነው የሚነሱት። የሕጉ አገልጋዮች ናቸው። አሁን ግን የአዲስ ኪዳን ነቢያትና ሐዋርያት የሕጉ አገልጋዮች አይደሉም፣ የክርስቶስ አገልጋዮች ናቸው። የሕጉን ጥልቀትና ስፋት ትእዛዝና ግዴታ ሳይሆን የሚገልጡት የክርስቶስን
የብልጽግና ነው የሚገልጡት። የክርስቶስን መንፈሳዊ ብልጽግና ነው የሚገልጡት። ይሄን ቅዱሳን ወንድሞችና እህቶች በደንብ መገንዘብ ይኖርብናል። የአዲስ ኪዳን ነቢያትና ሐዋርያት የሚገልጡት ምስጢር አለ። ያም ምስጢር ክርስቶስ ኢየሱስ ነው። ክብር ለጌታ ይሁን። ስለዚህ ይሄን ነገር ነው እንዴት እንደተገለጠልኝ ማስተዋል ትችላላችሁ ብሎ የሚናገረው። ቁጥር 5 ላይ ምስጢር ተሰውሮ ነበር። ይሄ ምስጢር ተሰውሮ የነበረ ነው፣ አሁን ግን ተገለጠ። መቼ ነው ተሰውሮ የነበረው? በሌሎች ዘመናት ማለትም ክርስቶስ ኢየሱስ ወደዚህ ምድር ከመምጣቱና መንፈስ ቅዱስ ከመውረዱ በፊት ይሄ ምስጢር ተሰውሮ ነበረ። ሰዎች ሊደርሱበት የሚችሉት አይደለም እግዚአብሔር ካልገለጠላቸው በቀር። አሁን ግን ተገለጠ ይላል። በምን? በመንፈስ ቅዱስ። በመንፈስ ቅዱስ አማካኝነት ለቅዱሳን የእግዚአብሔር ሐዋርያትና ነቢያት ተገልጧል ይላል። ምስጢሩ ምንድነው? ምስጢሩ ከአሕዛብ ጋር የተያያዘ ነው። ምስጢሩ በአንድ አካል አብረው ወራሾች መሆናቸው ነው። በወንጌል የእግዚአብሔር የተስፋ ቃል ተካፋዮች መሆናቸው ነው። ምስጢሩ ይሄ ነው። ምስጢሩ አሕዛብ በአንድ አካል አብረው ወራሾች መሆናቸው ነው። በወንጌል የእግዚአብሔር የተስፋ ቃል ተካፋዮች መሆናቸው ነው። ጳውሎስ የዚህ ምስጢር አገልጋይ ሆኖ ያከናወነው ተግባር አለ፣ ወይም የዚህ ምስጢር ኃላፊ መጋቢ ሆኖ ያከናወነው ተግባር አለ። እርሱ ምንድነው? እሱን እንዲያከናውን የረዳው አለ። አንደኛው የእግዚአብሔር ጸጋ ስጦታ ነው። ሁለተኛው የእግዚአብሔር ኃይል ነው። እዚችም ላይ ትንሽ ነገር ልናገር። ሐዋርያው ጳውሎስ ለአሕዛብ ከዘመናት በፊት ተሰውሮ የነበረውን ምስጢር እንዲገልጥ እግዚአብሔር ባላደራነትን ሲሰጠው ሁለት ነገር ያን ባላደራነቱን ወይም ኃላፊነቱን እንዲወጣ ሁለት ነገር ከሱ ጋር አብሮት ነበረ። አንደኛው የእግዚአብሔር ጸጋ ስጦታ ነው። ይሄ ሐዋርያነቱ ማለት ነው። የእግዚአብሔር ጸጋ ስጦታ ጳውሎስን ሐዋርያ ያደረገው። ሁለተኛው ደግሞ ቁጥር 7 ላይ ማየት እንችላለን። ሁለተኛው በእርሱ የሚሰራው የእግዚአብሔር ኃይል ነው። ሐዋርያው ጳውሎስ በእርሱ የሚሰራ የእግዚአብሔር ኃይል አለ። ማለትም ፖዚሽናሊ የተጠራበት ጸጋ አለ። ለአሕዛብ ሐዋርያ እንዲሆን ተጠርቷል። መጠራቱ ብቻ ውጤታማ አላደረገውም። መጠራቱ ብቻ ኃላፊነቱን እንዲወጣ አላደረገውም። መጠራቱ የእግዚአብሔር ጸጋ ስጦታ ውጤት ነው። አብሮ ደግሞ ሌላ ጸጋ ተሰጥቶታል። እርሱም የእግዚአብሔር ኃይል ሲናገር ታዲያ እንደዚህ ይላል፣ እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት። የዚህ ወንጌል ማለት ለአሕዛብ የሚሰበከው ወንጌል አገልጋይ የሆነው በሁለት ነገር ነው ማለት ነው። አንደኛው በሱ በሚሰራው ኃይል፣ ሁለተኛ ደግሞ በተሰጠው ጸጋ ማለት ሐዋርያዊ ጸጋ ተሰጥቶታል። በእርሱ ደግሞ ኢፌክቲቭሊ የሚሰራ የእግዚአብሔር ኃይል አለ። በተግባር የሚሰራ ማለትም ሲሰብክ የሰዎችን ልብ ሰብሮ የእግዚአብሔር ቃል እንዲገባ፣ ጨለማቸውን እንዲገፍ፣ ብርሃን እንዲበራላቸው ራሱ ሲናገር ጳውሎስ በቆሮንቶስ መልእክት ላይ በጨለማ ላይ ብርሃን ይሁን ያለ እርሱ ነው ብሎ ይናገራል። ሌላ ቦታ ደግሞ የእውቀቱን ሽታ በእኛ የሚገልጥ ይላል። ስለዚህ ጳውሎስ መጠራት ብቻ ሳይሆን በእርሱ ደግሞ በተግባር የሚሰራ የእግዚአብሔር ኃይል ነበረ። ከዚህ ጋር እንደ ኃይሉ ሥራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን ሁለት መጠኖች አሉ ማለት ነው። የኃይሉ መጠን አለ፣ የጸጋ ስጦታ መጠን አለ። አንድ ሰው ጥሪ ብቻ ሰምቶ በጸጋ ተጠርቶ ቢወጣ በሱ የሚሰራ የኃይሉ መጠን ደግሞ ከሌለው ውጤታማ አይሆንም፣ አደራውን ሊወጣ አይችልም። ከጳውሎስ ሕይወት ይሄን እንረዳለን። ቅድም ሀብዬ ነው ይሄን እስካሁን ያወራኋችሁ። ለብላችሁ ወይም ቢብላችሁ ደግሞ መያዝ ትችላላችሁ። የዚህ ምስጢር አገልጋይ የሆነው የጳውሎስ ኃላፊነቶች ከቁጥር 8 እስከ 13 እንመለከታለን። ሁላችንም የተጠራን ሰዎች በየትኛውም መንፈሳዊ ጥሪ ውስጥ እንሁን ኃላፊነቶች አሉብን። እግዚአብሔር የሰጠን አደራ ነው፣ ባላደራዎች ነን እና ጳውሎስ እነዚህን ኃላፊነቶች ሲናገር እንመለከተዋለን። አንደኛ የማይመረመረውን የክርስቶስን ባለጠግነት በአሕዛብ መካከል መስበክ ኃላፊነቱ ነው። የማይመረመረውን አሁን የብሉይ ኪዳን ሰዎች ሕጉን፣ ደንቡን፣ ስርዓቱን፣ የአምልኮውን ስርዓት፣ የአምልኮውን ደንብ፣ የአምልኮውን ሕግ ማስጠበቅ
በትንቢት መንፈስ የነሱ ኃላፊነት ነው። ሐዋርያው ጳውሎስ ደግሞ በዚህ ቦታ ላይ የማይመረመረውን የክርስቶስን ባለጠግነት በአሕዛብ መካከል መስበክ ኃላፊነቱ እንደሆነ እንመለከታለን። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ፣ ፍለጋ የሌለውን ማለት ልክ የሌለውን ማለት ነው። ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረውን የምስጢር ሥርዓት ምን እንደሆነ ለሁሉ ገልጽ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠኝ ይላል። ይሄ ጸጋ ከሁሉ ለማንስ የተሰጠኝ ለእነዚህ ሁለት ነገሮች ነው፣ ኃላፊነቴ ይሄ ነው ብሎ ይናገራል። አንደኛው እንዳልኩት ምንም እንኳን ከቅዱሳን ሁሉ ታናሽ ብሆንም የማይመረመረውን የክርስቶስን ባለጠግነት በአሕዛብ መካከል እሰብክ ዘንድ ኃላፊነት ተሰጥቶኛል። ሁለተኛ ሁሉም የምስጢር ኅብረት ማለትም አንድነት ምን እንደሆነ ለማየት ኃላፊነት ተሰጥቶኛል። ቀጥሎ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረውን የምስጢር ሥርዓት እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ሥልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ። ይህ በጌታችን በኢየሱስ ክርስቶስ የፈጸመው የዘላለም ሐሳብ በቤተ ክርስቲያን በኩል በሰማያዊ ስፍራ ላሉ አለቆችና ሥልጣናት ልዩ ልዩ ጥበብ ይገለጥ ዘንድ ነው ይላል። ስለዚህ ቤተ ክርስቲያን ልዩ ልዩ ጥበብን በሰማያዊ ስፍራ ላሉት አለቆችና ሥልጣናት መግለጥ ወደምትችልበት ብስለትና ጥልቀት እንድትገባ ማድረግ የኔ ኃላፊነት ነው ብሎ ነው የሚናገረው። ሁሉንም የምስጢር ሥርዓት በመግለጥ በዚህ ኅብረት በዚህ አንድነት ቤተ ክርስቲያን በሰማያዊ ስፍራ ላሉ አለቆችና ሥልጣናት ልዩ ልዩ ጥበብን እንድትገልጥ ማድረግ ኃላፊነቱ እንደሆነ ይናገራል። ሁሉን በፈጠረው በእግዚአብሔር ዘንድ ከመጀመሪያ ተሰውሮ የነበረ ነው ያ ምስጢር። አሁን ግን የእግዚአብሔርን ጥበብ ለማሳወቅ በማሰብ በቤተ ክርስቲያን እንዲታወቅ ተደርጓል። በሰማያዊ ስፍራ ላሉ አለቆችና ሥልጣናት የታወቀ ሆኗል። በክርስቶስ ኢየሱስ ባደረገው የዘላለም ሐሳብ መሰረት በእርሱ በማመን ድፍረትና መተማመን መግባት ደግሞ አለን ብሎ ይናገራል። ወደ መጨረሻው ስንመጣ በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። ስለዚህ ስለ እናንተ ስላለ መከራዬ እንዳታክቱ እለምናችኋለሁ፣ ክብራችሁ ነውና። ይሄ የምሰብክላችሁ ወይም በተሰጠኝ ጸጋና በተሰጠኝ የኃይሉ አሰራር ወደ እናንተ ይዞ የመጣሁት እውነት ሁለት ነገር ያደርጋል። አንደኛ በሰማያዊ ስፍራ ላሉ አለቆችና ሥልጣናት ልዩ ልዩ ጸጋ በቤተ ክርስቲያን በኩል እንዲገለጥ ያደርጋል። ሁለተኛ ደግሞ በዚህ እውነት አማካኝነት በእርሱ ሥራ ጌታችን መድኃኒታችን ኢየሱስ ክርስቶስ በፈጸመው ሥራ በእርሱ ዘንድ ባለን እምነታችን በኩል በመታመን ድፍረትና መግባት አለን። ወደ አብ ማለት ነው፣ ወደ እግዚአብሔር አብ ድፍረትና መግባት አለን። ስለዚህ ይልና ስለዚህ ስለ እናንተ ስላለ መከራዬ እስር ቤት ውስጥ ነው ያለው። ስለ እናንተ ስላለ መከራዬ እንዳታክቱ ለምናችኋለሁ፣ ክብራችሁ ነውና። ማለትም እኔ እስር ቤት በመሆኔ ተስፋ እንዳትቆርጡ፣ ግራ እንዳትጋቡ። ምክንያቱም አንዳንድ ጊዜ በአሁኑ ዘመን ወንጌልን እናምንና በሕይወታችን በዕለት ኑሯችን ለምሳሌ በጤንነት ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በማህበራዊ ግንኙነት ሊሆን ይችላል፣ በትዳር ሊሆን ይችላል። ለውጥ ባላየን ጊዜ እምነታችን ልናፍርበት እንችላለን። ጳውሎስ በእኔ በታሰርኩበት ምክንያት እኔ ስለታሰርኩኝ እናንተ እንዳታፍሩ ስለ መከራዬ ደግሞ እንዳታክቱ ይላል። ዝለት እንዳይመጣባችሁ፣ ድካም እንዳይመጣባችሁ ይላል። የታሰርኩት ለዚህ እውነት ነው ብሎ ነው የሚናገረውና አንዳንድ ጊዜ እውነት ሁልጊዜ ጠባቂያችን ስለ እውነት በእውነት የምንኖር ብቻ አድርገን ስለ እውነት ግን መከራን መቀበልን ግዴታችን እንደሆነ ላንገነዘብ እንችላለን። ጳውሎስ ግን እንዳታክቱ ይላል። ይህን መከራ የምንቀበለው ስለዚህ ምስጢር ነው፣ በክርስቶስ ኢየሱስ ስለተገለጠልን ምስጢር ነው። ይሄ ምስጢር ደግሞ ምንድነው የሚሰራው? ሶስት ነገር ነው። አንደኛው አሕዛብ በአንድ አካል ሆነው በወንጌል የተስፋ ቃል ወራሾች እንዲሆኑ ያደርጋል። ሁለተኛ በሰማያዊ ስፍራ ላሉ አለቆችና ሥልጣናት
የእግዚአብሔር ልዩ ልዩ ጥበብ በቤተ ክርስቲያን በኩል እንዲታወቅ ያደርጋል። ሶስተኛ ደግሞ በዚህ ምስጢር መገለጥ ምክንያት ወደ አብ ሁላችንም በክርስቶስ ኢየሱስ የመግባት ድፍረት አለን ብሎ ይናገራል። ጌታ ይባርካችሁ። በሚቀጥለው ደግሞ ሁለተኛውን ፓርት እንመለከታለን። እግዚአብሔር ይባርካችሁ።